እግዚአብሔርነቱን መግለጥ ሲፈልግ የመጀመሪያው ምልክት እንዲያውም መከራ ነው። ትጠጣታለህ እንደ ውሃ። ከእግዚአብሔርና ከሰይጣን ጨካኝ ማን ነው ብትሉ እግዚአብሔር በሚወዱት ሰዎች ላይ የሚጨክነው ይበልጣል። ይቅርታ አድርጉልኝ፣ ጨካኝ ነው። ዮሴፍ የ17 ዓመት ጎረምሳ ሮጦ ያልጠገበ ትንሽዬ ልጅ ነው። አባቱ ቤት ተንቀባሮ የሚኖር ሰው ነው። ምግብ አማርጦ ነው የሚበላው። አባቱ ከልጆቹ ሁሉ የተለየ ጌጠኛ ባለ ብዙ ቀለም ልብስ ነው የሚያለብሰው። የእግዚአብሔር አይን አረፈበት። የእግዚአብሔር አይን ሲያርፍብህ መጀመሪያ የሚሆንብህ መከራ ነው። አም ሶሪ በሰላም ምግብ አድርስ ተብሎ ምግብ የሚባለው ነገር ምን አይነት መንፈሳዊ ምስጢር እንዳለው አንድ ቀን አስተምራቸው። ዝም ብለህ እንዲህ ብታስገባው ምግብ መንፈሳዊ ምስጢር አለ። ከኤደን ገነት የወጣ ነው በምግብ ነው። እውነት ውሸት? እውነት ውሸት? ሰይጣን ኢየሱስን የፈተነው ብላ ብሎ ነው። ያዕቆብ የበኩርናውን የገዛው በምግብ ነው። ሳውልም የሸጠው በምግብ ነው። ኢየሱስ የኤማውስ መንገደኞችን አይናቸውን የከፈተው ምግብ አብልቶ ነው። ከሰማይ መና እየወረደ ነው እግዚአብሔር ያበላቸው። በጣም ብዙ ምስጢር አለ። ምግብ ይዞ ሲሄድ ዮሴፍ አገር ሰላም ነው ብሎ ያዘው ይሄ ነው ህልም ያየው አሉና አንቃርገው ገደል ውስጥ ሲገባ የእግዚአብሔር ፕሮሰስ ጀመረ ማለት ነው። አንዳንዶቻችሁ ሰሞኑን ከሆነ መከራ የጀመራችሁ ትንሽ ይቀራችኋል። በጣም ረጅም ጊዜ ከመከራ ጋር የቆያችሁ ዛሬ ለእናንተ የመሰራችን ነገር እግዚአብሔር በቃ የግራጁዌሽን ቀን ነው። አሜን አሜን አሜን። ያንገበግብሃል፣ እግዚአብሔር ያቃጥልሃል፣ ተስፋ ያስቆርጥሃል፣ ያራግፍሃል፣ ብቻህን ይፈጭሃል። ጉድጓድ ውስጥ ገባ። እንደ ከብት ጥርሱ ታይቶ ተሸጠ ወደ ግብጽ። ቋንቋ ያቅ፣ ሀገር ያቅ፣ ሰው ያቅ። በአባቱ ቤት ተንደላቆ ሲኖር የነበረ ልጅ ለባርነት ተሸጠ እና የሚሰራው ስራ ሁሉ የሚከናወንለት የእግዚአብሔር መንፈስ አብሮት ያለ ብላቴና ስለሆነ ሴትዮዋ አብራ መተኛ ስትፈልግ ብሎ ሲሮጥ ልብሱን ያዘችው። የዋና የዛ ሀገር የምናምን ሚኒስቴር የሆነውን ሰውዬ ሚስት ደፈረ ተብሎ እስር ቤት ገባ። እንዲሁ ቢገባሻል ነበር ወይ ተደባድቦ ቢገባሻል ነበር። አንተ ደፋር እረኛ እንትን ምንድነው እስረኛ በጠቅላላ አታ ይሄ ነው የጲጢፋራ ሚስት። ምን አይነት ደፋር እየተባለ ነበር እስር ቤት ይኖሩ። የእግዚአብሔር መንፈስ አብሮ ስለነበረ ግን እዛ እስር ቤት ራሱ የእስር ቤቱ አለቃ ነበር። አንድ ቀን እንደ ዛሬው አይነት ቀን እንደ ማንኛውም ቀን መስሎት ከእንቅልፉ ተነስቶ ፊቱን ታጥቦ ወደ ቁርስ ለሄድ ሲል አቶ ዮሴፍ፣ አረ ብዙ ዮሴፍ አለ እዚህ። ዮሴፍ፣ ያዕቆብ፣ ይስሐቅ፣ አብርሃም። አቤት አለ። ከዛሬ ጀምሮ ቤተ መንግስት ትፈልጋለህ። ስለ አባትህ ስለ ያዕቆብ ስለ የገባሁትን ነገር አደርግልሃለሁ። ስለ አያትህ